የኢትዮጵያና እስራኤል ግንኙነትን ወደ ተመለከተው ዜናችን ደግሞ እንለፍ። በኢትዮጵያ የልብ ህሙማን ህክምናን ለማሳደግ ባለሙያዎችን ማሰልጠን፣ ግብአትን ማሟላትና አጋዥ የሆኑ ፖሊሲዎችን በማውጣት ተግባራዊ ማድረግ እንደሚያስፈልግ ተገለጸ። ይህ የተገለጸው በቅርቡ የኢቢኤስ አዲስ ነገር በእስራኤል የሚገኘውንና ከኢትዮጵያ ጋር ለ30 ዓመታት የዘለቀ ትስስር ያለውን የሴቭ ኤ ቻይልድስ ሀርት ማዕከልን በጎበኘበት ወቅት ነው። ሀና አብደታ በቦታው ከሚገኙ ታማሚዎች፣ አስተማሚዎችና ሐኪሞች ጋር ቆይታ አድርጋ ነበር። ወደዛው ነው የምናልፈው። እስራኤል እንደ አውሮፓውያኑ አቆጣጠር በ1948 በተባበሩት መንግስታት ድርጅት እውቅና አግኝታ እንደገና ስትመሰረት ተጠናክሮ የቀጠለው የሀገሪቱና የኢትዮጵያ የሁለትዮሽ ግንኙነት ኢንቨስትመንትና የህዝብ ለህዝብ ትስስርን ጨምሮ ሌሎች ዘርፎችን ያካተተ መሆኑ ይገለጻል። ሀገራቱ ግንኙነታቸውን ከሚያጠናክሩበት ስራዎች ሌላኛው ደግሞ በእስራኤል የሚገኙ በጎ አድራጎት ድርጅቶች ለኢትዮጵያውያን በሚሰጡት አገልግሎት ነው። በበጎ አድራጎት ስራዎች ከተሰማሩ ድርጅቶች መካከል ደግሞ ሴቭ ኤ ቻይልድስ ሀርት ሆም የተሰኘው መንግስታዊ ያልሆነ ድርጅት ተጠቃሽ ሲሆን ተቋሙ በኢትዮጵያ የሚገኙ የልብ ታማሚ ህጻናት ህክምና እንዲያገኙ የሚያግዝ መሆኑን ሰምተናል። ድርጅቱ ከኢትዮጵያ ጋር ያለውን ግንኙነት አጀማመር በተመለከተም የቀድሞ የኢትዮጵያ ልብ ህሙማን መርጃ ማዕከል ሜዲካል ዳይሬክተር የነበሩትና በእስራኤል በቴል አቪቭ ዩኒቨርሲቲ ስር የሴቭ ኤ ቻይልድስ ሀርት ሆም ሜዲካል ሴንተር ተማሪ የሆኑት ዶክተር ኤሌዘር ኃይሌ ነግረውናል። እንግዲህ ሴቭ ኤ ቻይልድ ሀርት ከተጀመረ ረጅም ጊዜ ሆኖታል። የ30 ዓመት ታሪክ አለው ከኢትዮጵያ የህሙማን ህጻናት መርጃ ማዕከል ጋር አብረው በስራት ማለት እንግዲህ ይህ ግንኙነት የተመሰረተው በዶክተር በላይ አበጋዝ አንድ ብር ለአንድ ልብ ብለው በመሰረቱት በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከልና በሴቭ ኤ ቻይልድ ሀርት በአሚካን ዶክተር አሚካን ግንኙነት ነው። ከ1000 በላይ ታማሚዎች አክመዋል። በመተባበር ከኢትዮጵያ ስክሪን ይደረጋሉ። ኮምፕሌክስ የሆኑት በኦፕሬሽን እንደዚሁ በካቴተራይዜሽን አድቫንስድ የሆነ ትሪትመንት ይታከማሉ። በማዕከሉ አገልግሎት ካገኙ ታካሚዎች ውስጥ አንዷ ህጻን ኤደን ትገኝበታለች። ህጻን ኤደን ወደ እስራኤል ለህክምና ከመሄዷ በፊት የነበረችበትን ሁኔታና አሁን ላይ ያለችበትን እንዲያጋርታናለች። 3 ወር ሞላኝ ይደክመኛል በቃ መንገድ ከዛ ደግሞ ጨው ተከልክዬ ነበር አልበል ከተሰራው በኋላ መርተም ምናምን የለም። በጣም አመሰግናለሁ። ደህና በወቅቱ ያነጋገርናቸው ወላጆችም በእስራኤል የነበራቸውን ቆይታ ያጫወቱን ሲሆን በማዕከሉ ስለሚሰጠው አጠቃላይ አገልግሎትም ነግረውናል። እዚህ ከመጣን በኋላ ህክምና አግኝቶ ሁሉ ነገሩ ተቀይሯል። በጣም ጤነኛ ሆኗል። የሚጠቋቆረው ነደብ ጠፍቷል። ጥንካሬ አግኝቷል። አተነፋፈሱ ተስተካክሏል እና በጣም ጤነኛ ነው። ታዲያ በማዕከሉ የሚሰጡ አገልግሎቶች በተለያዩ ተግዳሮቶች እንደሚያልፉ የገለጹት የማዕከሉ የስራ ኃላፊዎች ከተግዳሮቶቹ አንዱ በጦርነት ሳቢያ የአውሮፕላን በረራዎች መሰረዝ እንደሆነ ነግረውናል። አንዳንዴ የሚመጡትን ኬዞች ለመተንበይ ከባድ ነው። አንዳንድ ጉዳዮች በጣም የተወሳሰቡ ይመስላሉ። ነገር ግን በሂደት ቀላልና ፈጣን ማገገም የሚጠይቁ ሆነው ይገኛሉ። ሌሎች ደግሞ የበለጠ የተወሳሰቡ ሊሆኑ ይችላሉ። አየር መንገዶች ከኢራን ጋር በነበረው ግጭትና በጦርነት ወቅት ወደ እስራኤል መብረር አቁመው ነበር። ያጋጠመን ትልቁ ፈተና ይህ ነበር። ከበረራዎች ውጪ ከሌሎች ወቅቶች ልዩ የሆነ ሌላ ፈተና አላጋጠመንም። ፈተናዎቹ ቢኖሩም ግን ልጆች አሁንም ወደ ማዕከላችን መምጣታቸውን ቀጥለዋል። ስለዚህ ከአየር መንገዶች ጋር ያሉትን ፈተናዎች ጨምሮ ሁሉንም ፍላጎቶች ለማሟላትና ስራችንን ለመቀጠል የተቻለንን እናደርጋለን። ከካናዳ የመጣችውና አሁን በእስራኤል በሚገኘው በሴቭ ኤ ቻይልድስ ሀርት ሆም ማዕከል ውስጥ ወጣት በጎ ፈቃደኞችን በማስተባበር አገልግሎት እየሰጠች የምትገኘው ኢትዮጵያዊቷ ሳራ በበኩሏ በማዕከሉ የሚሰራውን ስራ የገለጸች ሲሆን ለልብ ህመምተኞችም መልእክቷን አስተላልፋለች። ልጆቹ በቤት ውስጥ ያሉትን ሰዎች ይገናኛሉ። እንደ መርሃ ግብራቸው ቆይታ ለጥቂት ሰዓታት ወይም ለጥቂት ወራት እዚህ ይቆያሉ። ከቤተሰባቸው ጋር በቤት ውስጥ የበለጠ መንፈስን የሚያድስ ተሞክሮ እንዲኖር ይረዳሉ። እዚህ የሚመጡት ቤተሰቦች አብዛኛውን ጊዜ እስራኤል ውስጥ የመጀመሪያቸው ስለሆነ ያልተለመደ አካባቢ ነው። ነገር ግን ሰዎች በየቀኑ እዚህ በመገኘታቸው ለልጆቹ እዚህ የተሻለ አዎንታዊ ተሞክሮ እንዲኖራቸው የተለያዩ እንቅስቃሴዎችን እንዲገነቡ ይረዳሉ። በልብ ህመም ላይ ላሉ ልጆችም እያንዳንዱ ቀን እንደ ምርጥ ቀን ማሳለፍ፣ ማደግን፣ መቀጠል፣ መሳቅን፣ ህይወትን በደስታና በሙሉ ስሜት መኖር ጠንካራ መሆን እንዳለባቸው ይህም በዙሪያቸው ላሉ ሰዎች ሁሉ የሚታይ ደስታ እንደሆነ ልነግራቸው ፈልጋለሁ። በተለያዩ አጋር አካላት የሚሰራው ስራ እንዳለ ሆኖ በኢትዮጵያ ውስጥ የልብ ህክምናን ተደራሽ ለማድረግ ባለሙያዎችን በማሰልጠንና የህክምና ግብዓቶችን በማሟላት በትኩረት መስራት እንደሚገባም ነው የተነገረው። በጣም ብዙ ሺህ ህጻናት ናቸው ለዚህ ችግር እየተጠቁ ያሉት።
እናም በጣም ብዙ ሺህ ወላጆች እያለቀሱ ነው። ልጄ ካሁን ምን ሆነ እያሉ በስጋት ውስጥ ነው የሚኖሩት። ትኩረት ከሰጡት በመንግስት ደረጃ በደንብ ትኩረት ከሰጡት ቢሰራና የበለጠ ቶሎ እየመጡ እንዲታከሉና የኛም ዶክተሮች ደግሞ ስልጠና በደንብ አግኝተው እዛ መሰራት ጀመር ደግሞ የበለጠ ይቃለላል ብዬ አስባለሁ። ችግሩ የኢትዮጵያ ትልቅ ሀብት ያለው ትልቅ ሪሶርስ ያለው ሀገር ነው። ብዙ ህዝብ አለው። አሁን ደግሞ የተለያዩ ለውጦች እየተካሄዱ ነው። እንግዲህ ይህን አጋጣሚ ተጠቅመን የሕክምና ተቋማቱን መገንባት፣ የሕክምና አቅም የተለያዩ ባለሙያዎች በማሰልጠን ግብአት ላይ ከመንግስት ጋር እጅ ለእጅ ተያይዘው በመስራት የተወሰነ የልብ ሕክምናውን እንደዚሁም ሌሎች ሕክምናዎችንም ጭምር ማሳደግ ያስፈልጋል። ብዙ ስፔሻሊስት ሐኪሞች ያስፈልገዋል። የአቅም ውስንነት የሌለበት ሀገር ነው። ስለዚህ በደንብ ቢሰራ ለውጥ ማምጣት እንደሚቻል አምናለሁ። እንደዚሁም የተለያዩ ልምዶች ከተለያዩ የአውሮፓ እንደዚሁ እንደ እስራኤል ያሉ የሰለጠነው ዓለም ጋር ያሉ የሕክምና ልምዶች መቅሰም ይቻላል። የተለያዩ የቢሮክራሲውን ማጥፋት ያስፈልጋል እና የተለያዩ አጋዥ የሆኑ ፖሊሲዎችን በጤና ሚኒስቴር በመደገፍ አይቲንክ ምን ነገር መስራት ይቻላል። የልብ ሕክምና ካሉ ሕክምናዎች ውስጥ ውድ የሚባለው እንደሆነ የተገለጸ ሲሆን ሕክምናውን ተደራሽ ለማድረግ ከአዲስ አበባ ውጭ ማስፋፋት እንዲሁም በመንግስትና በግል ተቋማት ያለውን ትብብር በማሳደግ በጋራ መስራት እንደሚገባም ተጠቁመዋል።